ሰላም ውድ የቻናላችን ቤተሰቦች እናንተ ለዚህ ቤት አዲስ ከሆናችሁ ይህንን ድምጽ በምትሰሙ ጊዜ ፈገግ ያላችሁ የምታዳምጡን ውድ የቻናላችን ቤተሰቦች ዛሬ ለብሩኬ ጠንካራ ያለ ምክር ይዤ ነው የመጣሁት። ብሩኬ ዳኒ ቤት ሄዶ እንዳያችሁት በብሩኬ ዩቲዩብ ቻናል ነው የተለቀቀው። በብሩኬ ዩቲዩብ ቻናል የተለቀቀው ዛሬ ብሩኬ ስሜታዊ ሆኖ ዳንኤል የታመመን ለመቀጥቀጥ ጥረት አደረገች። ለምን ወንድነት ነው ማለት በአንድ በኩል በወንድ ሳይድ ታስቡት ምንድነው ክብር የሚባል ነገር አለ። አንተ ወንድ ነህ ምናምን ሊባል ይችላል። ሃይሚ ብቻውን ስታገኘው አልጋ ውስጥ እያሞቀችው ማለት ነው። ሃይሚዬ እንግዲህ ማማማቁን ፍቅሩን አሰጣጡን ስጠት ስታደርገው ሲል አንተ ግን ወንድ ነህ። አሁን ዳንኤልን እንደዛ ቤቱ ድረስ ሄደ ምን አለበት ጸጥ ረጭ ብታሰኘው ምናምን ስትለው እኛ ጋር ምን አለ ውድ ቻናል ሲሰክሰን ሃይሚ ዛሬ ጠርቼ ስንለው ብሩኬ ቤት ማነው ዳኒ ቤት እንድትወስጂኝ እፈልጋለሁ አላት። በዚህ መካከል ሃይሚዬ እንግዲህ ውስጡንም ጎበዝ ናት ምናምን ትባላለች። ያው የሳቅ ምንጮቻችን ነው የነገሩን። እንዴት ካላችሁ ሴት የላከው ሞት አይፈራም ይባላል። ማን የላከው ዳንኤል ወደ እንትና በራሱ ተነሳሽነት ኖ አይመስለኝም። ሃይሚዬ ናት። ኧረ አንተ ወንድነትን እስቲ ዛሬ አሳየን በቃ ይህንን ህዝብ እየሰከስክ ስትለው እነሆ ሃይሚዬ እጅግ ሰናፋቂ የሆነች ልጅ ከቻሳ ብላ ምንድነው ምናምን ብላ ልውጥ ምናምን ብላ ያው ግን ውድ የቻናላችን ቤተሰቦች ለብሩኬ ምክራችን ምንድነው? በአንድ በኩል ልጅቷን እየሰማት አይደለም አይደል? እኔ ሀሳብ ይምታታብኛል ውድ በቃ በሃይሚ ፍቅር ወድቄ ይሆን አላውቅም። ውድ የቻናላችን ቤተሰቦች በሃይሚ ፍቅር ሳልወድቅ አልቀርም። እቺ የማር ቅቅል የኔ ፍቅር ቦቀቀቀቅል ላይ ሆነች ልኝ በፍቅር ጥላኛለች መሰለኝ። እኔ በቃ ስለ ሃይሚዬ ሳወራ እኔም ብሩኬን ልፋለመው ትንሽ ነው የቀረኝ። ውድ የቻናላችን ቤተሰቦች አገኛችሁ ያ ወንድ ልጅ ሲቀና የወንድን እንከን ማውራት ይወዳልና ብሩኬ አንደኛ ምንድነው ትልቁ ችግሩ ሃይሚዬ መስማት አለበት። በነገራችን ላይ ለብሩኬ ስኬት ማን ነው ሲባል ሃይሚ ናት። እንዴት ካላችሁ ከእያንዳንዱ ወንድ ስኬታማ በስተጀርባ አንድ ሴት አለች ይባላል። ስለዚህ ብሩኬ ስኬታማ ለመሆን ትልቁ ማነች ምናምን ብለን እንወስድለታለን ሃይሚዬ ናት። ከሃይሚዬ ውጭ በስተቀር ምንም የምታመጣው ነገር የለም። እንግዲህ ውድ የቻናላችን ቤተሰቦች ለብሩኬ አድርሱልን። ከእያንዳንዱ ወንድ በስተጀርባ ማን አለ ሲባል ሃይሚዬ አለች። ጥሉን ክርክሩን ከዳንኤል ጋር የተባቀሰውን ነገር እርግፍ አድርገን ትተን እስኪ ለሃይሚዬና ለብሩኬ ባይበልጥ ለሃይሚዬ ስናገር እኔ ራሱ ምላሴ በቃ አውራ ኧረ መቼ አውራ ይለኛል። ውድ የቻናላችን ቤተሰቦች ስለ ሃይሚዬ ሳወራ ይሆናል ምላሴ ራሱ ገና ምንም ያልሮጠ እንዴት ነው ሰው 10 ኪሎ ሜትር 42 ኪሎ ሜትር ደርሶ አይደለም የሚያሸንፈው። የኔ ምላስ 99 ሚሊዮን ኪሎ ሜትር ቢሮጥ ስለ ሃይሚዬ ሳያወራ ምንም ተብ አይልም። የድካም መንፈስ የለውም። እነሆ ሃይሚዬ ማለት ተወርቶላት ማትጠገብ የማር ቅቅል የሆነች ልጅ ናት። የማር ቅቅል በምድር ላይ እንደሌለ ታውቃላችሁ ውድ የቻናላችን ቤተሰቦች። ሃይሚዬ ማለት በጣም እኔ እንደው አግኝቻት ብጠብሳት ደስ ይለኛል። እውነቱን ልንገራችሁ ዛሬ ብሩኬ ዛሬ ስሜታዊ ሆኖ ዳንኤል መደብደቡ ምናምን ነገር አረተው ምናምን ሲባል በዳንኤል ጓደኞቹ መካከል አረ ምን አይነት ጓደኛ ነው ያላት ምናምን ሚስት መስማት አለበት። ማን ብሩኬ ተው በቃ ሃይሚ እንደዚህ ምን ላድርግ ምናምን ብሎ በቃ እሷ ጥፋተኛ ብትሆን እስኪ አንድ ወር ስማት እንዴት አይነት ስኬታማ ህይወት እንደምትኖር ታያለህ። በእኔ ይሁንብህ ውድ የቻናላችን ቤተሰብ ሼር እያደረጋችሁ ለብሩኬ አድርሱልኝ ይህንን ምክሬ ማለት ነው። ብሩኬ ስኬታማና የስኬትን ጫፍ ለመጨበጥ ከፈለግ ሃይሚን አዳምጣት። ምን ይላል አበሻ ራሱ ከአንድ ወንድ በስተጀርባ ማን አለች? አንድ ሴት አለች ይባላል። እንግዲህ ውድ የቻናላችን ቤተሰቦች ከእያንዳንዱ ወንድ በስተጀርባ ማን አለ? ሴት አለች ማለት እንዲህ ብታደርግ ጥሩ ነው ምናምን መደባደቡ ምናምን የክብር ጉዳይ ሊሆን ይችላል። ግን ወንድ ልጅ ትልቁ ስኬቱ ማለት ሴት ናት። ሴት ማለት እናት ናት። ሴት ማለት አገር ናት። ያቺ ደግሞ ሀገርና እናት የሆነችው ማነው? የብሩኬ አጠገብ ያለችው
ሀይሚዬን ነው። ሀይሚዬን መስማት ዞር በይ ምናምን ከእንግዲህ በኋላ እኔና አንቺ ምናምን ዞሮ ከካሜራ ጀርባ እሷ ውስጥ ነው ሽቅ የሚለው እውነቱን እንነጋገር ከተባለ ማለት ነው። ዛሬ ያደረገው ነገር ያው የክብር ጉዳይ ነው፣ የወንድነት ጉዳይ ነው፣ ልክ ነው ምናምን ብለን ያዘው። ግን የታመመ ሰው ላይ መሰንዘር ምናምን ትንሽ የወረደ ነገር ነው ምናምን ብዬ ነው የማስበው። ማለት ስሜታዊ ያደርጋል ውሸት ምናምን። ዳኒ መቼስ ለኩሳ እያንዳንዱ ነገር አድርጋ ሊሆን ይችላል። ግን ትንሽ አንዳንዴ በቃ ሀይሚ ይሄን ነገር እንዴት ነው ምናምን ብሎ በቃ ሚስቱን ያላዳመጸ ሰው ስኬታማ አይሆንም በፍጹም በምድር ላይ። እና ብሩኬ እባክህን ሚስትህንና የወደፊት የልጆችን እናት አዳምጣት። ሀይሚዬ ማለት እኮ ተበልታ ማትጠገብ የማር ወለላ የሆነች ልጅ ናት። እንግዲህ ውድ የቻናላችን ቤተሰቦች ሀይሚዬ ዛሬ ለማረጋገጥ ጥረት አረገች። ባሏን በጣም ስሜታዊ ይሆናል። እሷም ትንሽ ደንገጥ ብላለች። ማለት እንደዚህ አልጠበቀችም ማለት ነው። ዳኒ ቤቱ ሰጂ ይቅርታ እለዋለሁ ምናምን ብሎ ዋሻት። ውድ የቻናላችን ቤተሰቦች ሌላ ነገርም ሊዋሻት ይችላል ምናምን ብዬ ያስኩኝ። ውድ የቻናላችን ቤተሰቦች እንግዲህ ለዚህ ዩቲዩብ ቻናል እስኮናችሁ ይህንን ወሬ ቅቅል የሚል ወሬ ወደ እናንተ ማደርስላችሁ ዴሊ ሙቪ ነኝ። እባክዎትን ሰብስክራይብ ያደርጉ፣ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። ግን ዳኒ ማነው ዛሬ ብሩኬ በጣም ስሜታዊ ሆኖ ተጋግሎ ዳኒ ቤት ሄደው ያደረገውን ነገር አየን ተመለከትን። ሚስቱ እንዳይፈሱበት ለሚስቱ ከሌላ በመሆን ነው። ግን ውድ የቻናላችን ቤተሰቦች በቃ ሀይሚዬን ስማት። ሰው ሌላ ነገር ሰው ያልፋል፣ ሁሉ ነገር ያልፋል። ሀይሚዬ ካጠገብ ያለችው ግን አታልፍም። እስከ ህይወት ፍጻሜ እስከ እግዜር ፈቅደውላችሁ እስከምትኖሩ ድረስ ከጎን ያለችው ከማንም ከምንም ቅርብ የሆነችው ገመናሽ ሰፋኝ የምትባለው ሀይሚዬ ናት። እንግዲህ ውድ የቻናላችን ቤተሰብ ለብሩክ ይህንን ቪዲዮ ሼር እያደርጋችሁ እንድታደርሱ ጋበዝኳችሁ። ማለት በቃ የሆነ ነፋስ ነፍሶ ምናምን ነገር እነሱን ለመለየት ጥረት ያደርጋል። ግን አንዳንዴ ሚስት ማዳመጥ ጥሩ ነው ምናምን ብዬ አስባለሁ። ብዙ ጊዜ በሱ ቪዲዮ ላይ እሷን ሲያዳምጥ አልያውም እና ፕራንክ ነው ምናምን ከሶስዬ ጋር ያደረግነው ነገር ምናምን ብሎ ሰከሰን። ያው ወንድ ልጅ እውነቱን እንነጋገር አንድ ክላስ አንድ አልጋ ላይ ምናምን ከዚህ በፊት ምናምን ብሎ ሰከሰን። በቃ በዚህ ጊዜ ተሰምቷት እያንዳንዱ ነገር ምን ጸጥ ባልኩ ያ ነገር ጸጥ ብዬን እንዴት ዋጽ አድርጌ ባለፈ ኑሮ እኮ ነው ያለችው። ውድ የቻናላችን ቤተሰቦች አስባችሁታል? የእሷን ብስለት አስባችሁታል? እሱ ያጠፋውን ጥፋት ወደ ራሷ ጠቅለላ በቃ እያንዳንዱ ነገር በቃ ይቅርታ ምናምን ብላ ልታልፎ ሞከረች። ግን ባልየው በጣም ንጉሳችን ኪንጉ እጅግ በጣም ስሜት የሆነ የወንድነት ጸባዩ ብቅ አለ። እንግዲህ ውድ የቻናላችን ቤተሰቦች ብሩኬ ዛሬ ዳኒ ቤት ሄዶ ሊደበድበው ሲሞክር የዳኒ ጓደኞች አያስጣሉት። ሟች ነበረች ብለን ዳኒን ይዘናታል ማለት ነው። ብቻ ለማንኛውም ለብሩኬ በመጨረሻ ምን እንበለው፣ ሀይሚዬን ስማት። ሀይሚዬ ተወርታ ተደምጻ ማትጸገብ ሴት ናትና እነሆ ሀይሚዬን አዳምጣት ባክን በማለት ምክር አዘል ሳክሳችንን ወደ እሱ አደረስን። መልካሙን ተመኘንላችሁ። እኛም ሳክሳችንን እዚህ ጋር ከት እናድርገው። ባባይ ቻው ብለናል።